ነው ያልኩህ አንተ ሰይጣን እውነት ልጄን ገላችኋታል እውነቱን ንገረኝ እውነቱን አውጣ ምንም አላደረኩም እባክሽ ልቀቂኝ ማሚ እኔ ትንፋሽ እያነሰኝ ውይ ዝም በል አንተ ሰይጣን እውነት ልጄን ገላሃታል ንገረኝ አሁን ስታወሩ ሰምቻችኋለሁ እንደሰማሽው አይደል የፈለግሽውን ሁሉ አደርጋለሁ ግን አሁን ልቀቂኝ ትንፋሽ እያጠረኝ ነው ማዘር እባክዎት ይልቀቁት ሮቤል እንደዚህ ማድረግ አይችልም እባክዎት ይልቀቁት ሚራ አንቺ ዝም በይ አንቺ አብረሽው ስትሰሪ አልነበረ አልሰማሁም ለማለት ነው ልቀቂኝ ሚራ እባክሽን እርጅኝ ኧረ እያስጨነቀችኝ ነው እንዴ እባክሽን ጣልቃ ግቢና ስወጪ አትጩህ ብያለሁ ልጄን እንደገደልካት እገላለሁ አትጩህ ብያለሁ እገላለሁ ምንም ምሕረት የለኝም ምንም ምሕረት ማዘር እባክዎት ልለምነው ሮቤል ልቀቁት እኛ እኮ እዚህ የመጣነው ልንገራገር አይደለም ልንነጋገር ነው መፍትሄ ልናመጣ ነው እባክዎትን ኧረ ልቀቂኝ እንጂ እኔ ሲጀመር ሰውን የመግደል ዓላማ የለኝም እኔ ምንም አላደረኩም ሀፊ ዝም በል ልጄን እንደገደልካት እኔም እገልሃለሁ እባክዎትን ማዘር ይረጋጉ እባክዎትን ሮቤልን ቢገሉት እኮ የሳራን ነፍስ አይመልስም ጭራሽ ይላጠፋል እባክዎትን ያቁሙ ይሄን ነገር እኔ ሳራን አልገደልኳትም እኔ ከእሷ ጋር ምንም አይነት ግንኙነት የለኝም እንዴት እንደዚህ ነገር ልፈጽም እችላለሁ አትዋሸኝ ሳራን የገደልካት አንተ እንደሆንክ አውቃለሁ ሰምቻለሁ እገልሃለሁ ልጄን እንደገደልካት እገልሃለሁ ምንም ምሕረት የለኝም ምንም አልምርህም እባክዎትን ማዘር ይረጋጉ እባክዎትን ተረጋጉ እኔ እዚህ ቤት ውስጥ ያለውን ሁሉንም ነገር አውቃለሁ ሮቤል አላደረገውም እባክዎትን ተው እባክሽን ልቀቂኝ ማሚ ካልለቀቅሽኝ መሞቴ ነው እባክሽን ጭካኔ አታድርጊ ኧረ ትንፋሽ አጠረኝ እገልሃለሁ አንተ ሰይጣን ይኸውልህ ልጄን እንደገደልካት እገልሃለሁ ልጄን እዚህ መጥቼ ሳጣት ምን እንደተሰማኝ አንተ አልገባህም ልቀቂኝ እገለዋለሁ ማዘር እባክዎትን እኔ ሮቤልን ሁሉንም ነገር ጠይቀዋለሁ ግን አረቆ ያቁሙ መጀመሪያ እሱም ነገር ትክክል አይደለም እረፉ እንዴ ወይኔ ጉዴ ፈላ እባክህ ሚራ እርጅኝ ኧረ እኔ መተንፈስ አልቻልኩም ልትገለኝ እኮ ኧረ ትንፋሽ አጣኝ ልጄን የገደለ ሰው እዚህ ምድር ላይ የሚኖር እባክሽ ልቀቂኝ እኔ አልገደልኳትም እባክሽ በይ አትለማመጠኝ አንተ ሰይጣን ልጄን እንደገደልካት እገልሃለሁ ማዘር ተው አቁሙ ልቀቁት አይ የምትሉ ከሆነ ፖሊስ ጠራለሁ እኔ ለፖሊስ ነው የምናገረው ማዘር አሳልፈን ነው እማዬ እባክሽ ሉዋና ቆይ እንዴት እውነት ይሆናል የሁሉ ነገር ምን ሆነሻል አንቺ ልጅ አትጩሂ ተኙበት ደክሟቸው ነው የመጡት አታስደንግጫቸው ምን አገባ አንተ ምንም በማያገባ ነገር ውስጥ አትግባ እሺ ደግሞ እናቴ ጋር ምን ትሰራለህ ሉዋና ቆይ እብድ ነሽ እንደ አንቺ ያምሻል ደክሟቸው ነው የመጡት ለምን አሰኙ እንዴ በአንቺ ምክንያት መረበሽ የለባቸውም እያልኩሽ ሮቤል አፍህን ዝጋ በማያገባ ነገር አትግባ ብያለሁ ደግሞ እናቴ ጋር ድጋሜ ላይ አልፈልግም እሺ ሉዋና ይሄ ልጅነትሽን ባህሪ አቁምጪ አሁን እኮ አንቺ ትልቅ ሰው ሆነሻል በዛ ላይ ደግሞ የልጅ እናት ሆነሻል ተረሳሽው እንዴ ሮቤል አፍህን ዝጋ አልኩ አያገባም እያልኩ ነው ደግሞ ከእናቴ አጠገብ ዞር በል ሉዋና በቃ ይበቃል እንዴ ለምን ቆይ እንደዚህ ባለው ሁኔታ እንደዚህ ትሆኛለሽ እኔ ምንም እየገባኝ አይደለም እንዴ ምን ሆነሻል በአንተ ምክንያት እኮ ህይወቴ እንዳለ ብልሽሽት ወጥቷል ቆይ ደረስክብኝ መከራ ረስታው ነው እንዴ እኔ ምን አደረኩኝ ሉዋና እንዴ እኔ እኮ ለአንቺ መልካም ከመመኘት ውጪ ምንም አላደረኩም ቆይ ለምንድን ነው እንደዚህ የምትጠይቂኝ እስኪ ንገሪኝ መልካም ደግሞ
ደግሞ አንተ ስለ መልካምነት ምን አባት አውቃለህ? ሮቤል ሳራን እኮ ያጣሁት በአንተ ምክንያት ነው። አንተ ነህ ሳራን የሰጠኸኝ። እሺ አሁን ከዚህ ጋር ዞር በልልኝ። ዮሐና ሳራን እኔ ያልገደልኳትም እንዴ? ቆይ ለምንድን ነው ሁሌ በዚህ ጉዳይ ጣትሽን ወደ እኔ የምትጠቁም? ለምንድን ነው እኔን የምትከሽኝ? እስኪ ንገሪኝ። ሮቤል አትዋሽ። አንተ ማለት እኮ የክፋት ጥግ ነህ። እሺ እናቴን ደግሞ ከእኔ ለማራቅ የምታደርገውን ነገር አቁም። በቃ ከዚህ ጋር ዞር በል፣ ከዚህ ሂድልን። ስሚ ዮሐና፣ እኔ መቼም ከእናትሽ አልርቅም። እኔ እዚህ የመጣሁት እኮ እናንተን ላግዛችሁ ነው። አንቺ ግን ሁሌ እኔን በጥርጣሬ ትከሽኛለሽ። አታግዛትም። አንተ የምትፈልገው እናቴን መቆጣጠር ብቻ ነው። እኔ ደግሞ ይሄን ነገር እንዳታደርግ በፍጹም አልፈቅድልህም። ዮሐና፣ ከዚህ በኋላ የአንቺን ነገር መታገስ በጣም እያቃተኝ ነው እና ከቻልሽ እባክሽ ውጪ፣ እናትሽን አትረብሻቸው፣ ይተኙበት። ቆይ ለምንድን ነው የማትሰማኝ? አንቺ አትዘዘኝ። አንተ ማን ስለሆንክ ነው እኔ የምታዘኝ? ይሄ ቤት እኮ የኔ ነው፣ እናቴም ደግሞ የኔ ናት። አንተ ደግሞ እዚህ ቤት ውስጥ ምንም አይነት ቦታ የለህም። እንደዚህ አትበይ ዮሐና። እናትሽን እዚህ ቤት እንድቆይ ይፈልጋሉ። ስለዚህ ይኸውልሽ አንቺ እዚህ ቤት ውስጥ የምታደርጊው ነገር ምንም ለውጥ አያመጣም። በጭራሽ። እናቴ አጠገብማ እንዳንተ ያለው ወንጀለኛ እንዲቀመጥ አልፈልግም። ማስመሰልን አቁም ብያለሁ ሮቤል። ዮሐና፣ ከአንቺ ጋር መከራከሩ ጊዜ ማጥፋት እንደሆነ እየተሰማኝ ነው። እባክሽ ከቻልሽ መኝታ ቤትሽ ግቢ፣ ቀስ ብለሽ አስቢበት። እስቲ ተረጋግተሽ አስቢ፣ ከራስሽ ጋር አውሪ። ምንም ማሰብ አያስፈልገኝም ሮቤል። አንተ ማለት እኮ የዚህ ቤት ጠላት ነህ። አሁን ከእናቴ አጠገብ ዞር በል። ይኸው ዮሐና፣ እናትሽን ካነቃሻቸው እኔ ተጠያቂ አይደለሁ። አንቺ ራስሽ ነሽ እየለፈለሽ በገዛ ጨዋታሽ የምታነቂያቸው። ስለዚህ አገባኝ። አንተ ዞር በል፣ አትዘዘኝ። አሁን እማዬ ነቅታ ያንተን ማንነት ብታውቅ በጣም ነው ደስ የሚለኝ። እሺ በቃሽ። እንዴ ቆይ አንቺ አትሰሚም እንዴ? ለማንኛውም ይኸውልሽ እኔ እዚህ ቆይቼ እናትሽን እጠብቃለሁ። አንቺ ገብተሽ የፈለግሽው ማድረግ ትችያለሽ። እባክህ አታስፈራራኝ። እንደውም ነቅታ ያንተን እውነተኛ ማንነት ብታይ በጣም ነው ደስ የሚለኝ። ያን ጊዜ ትቀጣለህ። ትሰሚኛለሽ? አንቺ የራስሽ ጉዳይ ነው። እኔ ግን እዚሁ ሆኜ እናትሽን እጠብቃታለሁ። መረበሽ የለብሽም። ነው እባክህ አንቺ ነው። እስቲ ምንድን ነው የምትይው? ሰውዬ ለምንድን ነው ከዚህ የማትሄድልኝ? በአንተ ምክንያት የኔ ህይወት ምስቅልቅሉ መውጣት አለበት እንዴ? ዋው ዮሐናዬ፣ ታውቂያለሽ ይህንን ድፍረትሽን እኮ ነው በጣም የምወድልሽ የኔ ቆንጆ። ጥፊሽ ራሱ የመሳምን ያክል ስሜት አለው። አታፍርም እንዴ? እህቴን አሳጣኝ። አሁን ደግሞ ቀጣይ እናቴን ታሳጣኝ ነው? በቃ ከህይወት ይወጣልኝ፣ አልፈልግም። አልሄድም ለሆነ የትም አልሄድም። ሰሚኛለሽ? አንድ እግሬን እዚህ ቤት ውስጥ አስገብቻለሁ። አንቺን እኔ ሳላደርግ ወዴትም አልሄድም። እባክህ ዝም በልልኝ። አንተ ሰውዬ ቆይ እብድ ነህ እንዴ? ጤና የለህም? በቃ አልፈልግህም አልኩህ፣ አልፈልግህም። ቆይ አንተ ግን ለምንድን ነው ሰዎችን በማሰቃየት የምትደሰተው? በቃ ከዚህ ሂድልኝ እንዴ። ዮሐና አንድ ነገር ልንገርሽ። ይኸውልሽ አንድ ነገር እናገራለሁ ብትይ አሁን ስላለሽበት ህይወት ለእናትሽ እንዳለ ዘግዝቅ አድርጌ ነው የምነግራት። ምን ልትል ነው? ምን ልትናገር? ቆይ ግን መች ነው ይሄን ተንኮል የምታቆመው? መቼ? የእህትሽን መሞት መደበቅሽን፣ እዚህ ድረስ መተሽ የሰው ባል አፋተሽ መኖርሽን፣ ልጅ መውለድሽን፣ ይህ ሁሉ ነገር ለእናትሽ ዝግዝቅ አድርጌ ነው የምነግራት። ይህን ነገር ታውቃለች ወይ? አፍህን ዝጋ ሮቤል፣ አፍህን አትክፈት። ስለ ህይወቴ ደግሞ አንድ ቃል ትፍሽ እንዳትል እሺ? አፌን አልዘጋም ዮሐና። አንቺ ራስሽ ከቻልሽ አፍሽን ዝጊ እሺ? ምን ሆነሻል አንቺ? የማትረባ ሴት አትሁን እንጂ። ይኸውልሽ እኔ የምልሽን የማታደርጊ ከሆነ ሁሉንም ነገር አበለሻሽዋለሁ። አንተ ቆይ ምን አይነት ሰው ነህ? እኔ እኮ ምንም አላደረኩም። ቆይ ህይወቴን ለማበላሸት ለምንድን ነው ይሄን ያህል መንገድ የምትጓዘው? ዮሐና ከአሁን በኋላ ከኔ ጋር የማትስማሚ ከሆነ በክፉ አይንሽ የምታይኝ ከሆነ የማደርገውን እያየሽ ማደር። ስለዚህ ከኔ ጋር በተስማሚ ይሻላል። ትሰማለህ? ይሄ ሁሉ ሰቆቃ የኔና የኔ ብቻ ነው። ብትገለኝ ራሱ በአንተ ሀሳብ በፍጹም አልስማማም። እሺ ዮሐና እናትሽን የምትወጂ ከሆነ ያለሽ አማራጭ አንድ ብቻ ነው፣ እሱም እኔን መውደድ ነው። ይህንን ወቂ ሮቤል። ቆይ ግን አንተ ሰው ነህ? በትክክል ጭንቅላት ይሰራል? ሰው ነኝ፣ ግን ታውቂያለሽ እንደ አንቺ አይነት አላማ የሌለኝ ከንቱ ሰው አይደለሁ። ከአሁን በኋላ ከኔ ጋር የማትስማሚ ከሆነ ጉድሽን ነው የማፈለው። አንተ ግን የእውነት ሰው ነህ? ትንሽ እንኳን አይምሮ ይሰራል? ለሰው ልጅ ትንሽ እንኳን አዛኔት የለህም እንዴ? አዎ በእርግጥ ሰው ነኝ፣ ግን ይኸውልሽ እንደ አንቺ አይነት አላማ ቢስ አይደለሁ። ስለዚህ ከአሁን በኋላ እኔን በደንብ ማክበር አለብሽ። ከዚህ በኋላ ከኔ ጋርም ሆነ ከማዘር አጠገብ ስትቀመጪ በአክብሮት አውሪኝ እሺ? ካልሆነ ግን እያንዳንዱን ነገር እነግራቸዋለሁ። በአክብሮት? አሁን አንተ እውነት ክብር የሚገባ ሰው ነህ? ህይወቴን እንደምፈልገው አበላሽተህ ስጨርስ አክብሪኝ ትላለህ? ለራስሽ ስትይ ሮቤልን ማክበርና መውደድ አለብሽ። ያለበለዚያ ግን እናትሽ ሁሉንም ነገር ስትሰማ
አንቺ መውደድና ማክበሯን ትተዋለች። ስለዚህ ለራስሽ ስትይ ገባሽ? እኔ ብቻዬን አይደለሁም፣ ፈጣሪ አለ። አንተ ግን ለእያንዳንዱ ስራ በደንብ ትቀጣበታለህ። እሺ? እኔ ፈጣሪ ኑር አይኑር የማውቀው ነገር የለም። ገባሽ? አንቺ ግን ከዚህ በኋላ በእኔ ህግና በእኔ ህግ ብቻ ነው የምትተዳደሪው። ገባሽ አይደል? ማንሽ ልጅ ነይ እስኪ አንዴ ስራሽን ቆም አድርጊ። አንድ ጥያቄ ልጠይቅሽ። ምን ነው እናቴ ረብሽኩት እንዴ? አዎ ተረብሻለሁ። ሳራ እስካሁን አልተመለሰችም እንዴ? ምን ነው? ማናት ሳራ? እዚህ ቤት እኮ ሳራ የምትባል ሴት የለችም እንዴ? ሳራን አታውቂያትም እንዴ? የእኔ ልጅ እኮ ናት። እዚህ ቤት ውስጥ ምን እየተፈጠረ ነው? ይቅርታ ማዘር፣ እኔ ሳራን አላውቃትም። ሲቀጥል ደግሞ እዚህ ቤት ውስጥ ሳራ የምትባል ሰው አላየሁም። ድንገት ተሳስቶ ይሆናል። እውነትሽን ነው የምታወሪው አንቺ ልጅ? እንዴ የሉሃናን መንትያ እንዴት አታውቂያትም? ይህማ አይታሰብም። አረ ማዘር፣ እዚህ ቤት ውስጥ የሉሃና መንታ? አረ በጭራሽ ነው አይቻት አላውቅም። በፍጹም አይቻት አላውቅም። ቆይ አንቺ እዚህ ቤት ከመጣሽ ስንት ጊዜ ሆነሽ? ለዚህ ቤት ደግሞ ምንድን ነሽ አንቺ? እኔ ለዚህ ቤት የሉሃና አጋዥ ነኝ። ስራዬን በአግባቡ እየሰራሁ ነው የምኖረው። የሉሃና አጋዥ ነው የምትይ? ቆይ ነገሩ ምንድን ነው የምታተራምሱት? እኔ ምንም ሊገባኝ አልቻለም። ውይ እናቴ ይቅር በሉኝ። እኔ እዚህ ቤት ውስጥ ተራ ሰራተኛ ነኝ። የምሰራውን ነገር ነው የማውቀው። ሌላ ምንም የማውቀው ነገር የለም። አንቺ እርግጠኛ ነሽ እዚህ ቤት ሰራተኛ ነሽ? ቆይ አንቺ ሰራተኛ ከሆንሽ ሳራ ምንድን ናት እዚህ ቤት? እናቴ ቅድም ጀምሮ እኮ ደጋግሜ ነግሬዎታለሁ አይደል? እኔ ሳራ ስለምትባል ሰው ምንም የማውቀው ነገር የለም። በእውነት በጣም ይቅርታ አድርጉልኝ። የእውነቴን ነው። አይሆንም። ይሄ ነገር ከባድ ነው። ስንት ወር ሆኖሻል እዚህ ቤት ውስጥ አንቺ? እዚህ ቤት ስራ ከጀመርኩኝ 5 ወር ሆኖኛል። ያው እንደሚያዩኝ ስራዬን በአግባቡ ነው የምሰራው። 5 ወር ሙሉ ሳራን አላይሻትም እዚህ ቤት? ይሄ ነገር እንዴት ሊሆን ይችላል? ልጄ የት ናት ሳራ? ውይ እናቴ፣ እዚህ ቤት ውስጥ 5 ወር ሙሉ ሳራ የምትባል ጭራሽ አልመጣችም። እኔ አላውቃትም። ድንገት እንደው ተሳስተው እንዳይሆን። ወይኔ ጉዴ! ጉድና ጅራት ከበስተኋላ ነው አሉ። ለካ ልጄ እንደበቀውኛል። የት እንዳለችም አታውቂም? እናቴ አያስጨንቁኝ እባክዎትን። እኔ እውነቱን የነገርኩት ያለሁት እዚህ ቤቱ ሳራ የምትባል ልጅ እኮ የለችም በጭራሽ። በፍጹም እኔ አይቻት አላውቅም። ሳራ የት ናት? ልጄ የት ናት? አንቺም እኮ እያደናገርሽኝ ነው። እቺ ነገር ሳትቀር አትቀርም። ወደ ኪችን ልግባ። ሉሃና ምንድን ነው? ምን ሆነሽ ነው? ሚራ፣ አሁን በህልሜ ያየሁትን ነገር አታምኝም። ህልሜውን ቅዠቱን እራሱ አላውቅም። ሉሃና ምንድን ነው እሱ? ምን አይተሽ ነው? በጣም ደንግጠሻል እኮ። እስኪ ንገሪ፣ ምንድን ነው የተፈጠረው? ምንድን ነው የሆነው? ይኸውልሽ እማዬ ሳራ መሞት አውቃ ሮቤልን አንቃ ይዘው ነው ያየሁት። እያለቀሰችና እየጮኸች ሳራ ሴት አለች እያለችው ነበር። እባክሽ ሉሃና አትጨነቂ፣ አንቺ ተረጋጊ። እኛ የሆነ ነገር እናደርጋለን። ይሄ ያየሽው ነገር ደግሞ ቀን እንደዛ ስለተፈጠረ ጭንቅላት የፈጠረው ነገር ነው። ሚራ፣ እማዬን እኮ አንድ ብቻ አይደለም በጣም ብዙ ውሸቶች ነው እየዋሸናት ያለ ነው። አውቃለሁ ሉሃና፣ ሁኔታው እኮ በጣም ከባድ ነው። ግን ደግሞ ከዚህ በላይ መደናገጥ እናትሽንም አይጠቅማትም። በዛ ላይ ደግሞ የሮቤል እዚህ መሆን በጣም ነው ነገሮችን የሚያወሳስባቸው። ሮቤልን ምን ማድረግ እንዳለብን ራሱ ግራ ገብቶኛል። አይዞሽ ተረጋጊ። ይገባኛል፣ ሁኔታው በጣም ከባድ ነው። ግን ደግሞ እኔም እኮ ግራ ገብቶኝ ነው። የት እንደምደርስ ምን እንደማደርግ ግራ ገባኝ። ለዛ ነው ከሮቤል ጋር በምን ጉዳይ ተጋጭተን ከዚህ ቤት እንደምናባረው ግራ ገብቶኛል። ሚራ፣ እውነቴን ነው። በጣም ነው የጨነቀኝ። ትንሽ ተረጋጊ። የሮቤልን ጉዳይ መፍትሄ እናጣለትም። እኛ ብቻ እንረጋጋ። ከዛ አንድ ነገር ላይ እንደርሳለን። እባክሽ ልለምንሽ፣ አንቺ ግን አትጨናነቂ እሺ? አሁን እማዬ ትንሽ ሸለብ አድርጓታል። እሺ፣ ግን በኋላ ከእንቅልፏ ስነቃ ሳራ ሴት አለሽ ብላ መጠየቁ አይቀርም። ምንድን ነው የምንላት? ምን ብለን ነው የምንመልሰው? እውነት ለመናገር እኔ ምንም አላውቅም። ምን ልንላት እንችላለን? ሁላችንም በጣም አስጨናቂ ነገር ውስጥ ነው ያለነው። ሳራ እስካሁን ከሱቅ አልተመለሰች? ቆይ ሳራ እስካሁን ከሱቅ አልተመለሰችም ነው የምንላት? ሚራ፣ እውነቴን ነው የምልሽ። እኔ ይሄ ነገር አይምሮዬን ሊያፈነዳብኝ ነው። አዎ፣ እኔም በጣም ያስጨነቀኝ ይሄ ነገር ነው። ቆይ ሱቅ ሄደሽ ነው የምንላት? ሰው እንዴት ነው ሱቅ ሄዶ ይሄን ያህል ሰዓት የሚቆየው? እርግጠኛ ነኝ እያታለልናት እንደሆነ በደንብ ታውቃለች። በጣም ሚራ፣ እውነትሽን ነው። ይሄ በጣም ከባድ ነገር ነው።
እማዬ ይበልጥ እንድትጠራጠር ነው የምናደርጋት። ውይ አሁን ማዘርን ማረጋጋት በጣም ከባድ ነገር ነው። ሳራ የት እንደሄደች ካላወቁ በስተቀር አይረጋጉልንም፣ ሰላም አያገኙልንም። አላውቅም ሚራ፣ ምን እንደምናደርግ ምንም አላውቅም። ሁኔታው በጣም እየከፋ ነው። ሉሃና አትጨነቂ ብልሽ መጨነቅሽን አታቆሚ። አውቃለሁ ነገሩ በጣም ከባድ ነው፣ ግን ደግሞ ትንሽ እናስብ እስቲ። የሆነ መፍትሄ እኮ አናጣ። አለመጨነቅ አልችልም ሚራ። እማዬ አሁን ስነቃ ሳራስ ብላ ስጠይቀኝ ምን እንደምመልስላት ሳስብ ነው ራሴን የምጠላው። ሉሃና ይኸውልሽ አሁን ላይ እኛ የሆነ መፍትሄ ነገር የሚሆን ነገር ማሰብ አለብን። እሺ ቆይ እማዬ እንደዚህ ማታለል መች ነው የሚያበቃው? ሉሃና እኔም እኮ እያሰብኩ ያለሁት ይሄንን ነው፣ ግን ለዚህ ሁሉ ውሸት መፍትሄ መፈለግ አለብን። የሆነ ነገር ማምጣት አለብን። ሚራ እኔ እማዬ እያለቀሰች ስጠይቀኝ ምን እንደምላት አላውቅም። እባክሽን እስቲ የሆነ ነገር አስቢ፣ እርጅኝ። ወይኔ ሳራ ልጄ የት ናት አሁን ያለችው? ሳራ ልጄ! እንዴ ማሚ ምን ሆነሽ ነው? ነይ ቁጭ በይ። ወይኔ ምን ሆነሽ ነው? ምን ተፈጥሮ ነው የምትጮሂው? ሳራ ልጄ የት ናት ያለችው? እውነቱን ንገረኝ። ሳራ ልጄ የት ናት ያለችው? በፍጹም ልደብቀኝ እንዳትሞክር። አዎ ማሚዬ ተረጋጊ። ይኸውልሽ ሳራማ ሱቅ ሄዳለች አይደል እንዴ? ትመጣለች። ቆይ ለምንድን ነው እንደዚህ የምትጨናነቂው? ሱቅ ሄዳለች አትበለኝ። ይሄ ሁሉ ሰዓት ነው እንዴ ሱቅ የምትሄደው? የሱቅን ዕቃ ሁሉ ነው እንዴ የምትገዛው? እኔ ህፃን ልጅ አይደለሁም። ማሚዬ ኧረ እባክሽ ተረጋጊ። እንዴ ሰው ሁሉ እኮ እየሰማ ነው። ለምን እንደዚህ ትሆኛለሽ? እዚህ ቤት ውስጥ የምትሰራው ልጅ ነግራኛለች። ሳራ የምትባል እዚህ ቤት አላየውም ብላኛለች። ማነች እንደዚህ ያለችሽ? ማሚዬ እሷ እኮ ምንም የምታውቀው ነገር የለም። 5 ወር ሙሉ ያላየቻትን ልጅ ሱቅ ሄዳለች የምትሉ ከየት ልታመጧት ነው? እስቲ ንገረኝ። ማሚዬ እባክሽ እኔን ስሚኝ፣ ተረጋጊ። ሳራ ምንም አልሆነችም። ያለ ምንም ምክንያት ሉሃናን እዚህ ቤት አላገኘኋትም። ንገረኝ። እናንተ የምትደብቁኝ ነገር አለ። ማሚዬ ቆይ እኔን ነው የማታምኚ እንዴ? ሳራ እኮ ምንም አልሆነችም። አሁን ትመጣለች እያልኩሽ ነው። ስሚኝ፣ አንተ ጥሩ ልጅ ነህ ብዬ ነበር፣ ግን አንተም እየዋሸኝ ነው። ሳራ የት ናት ያለችው? ንገረኝ። ማሚዬ እባክሽ ተረጋጊ። እቺ ሰራተኛ እኮ ቀውስ ነች። ምንም የምሰማው ነገር የለም። እባክሽ ተረጋጊ። እኔን ስሚኝ፣ ሳራ የትም አልሄደችም፣ ሱቅ ነች። ዝም በል አሁን ዝም በል። 5 ወር ሙሉ ያላየቻትን ሳራ ከየት ታምጣት? ቆይ እስኪ ንገረኝ፣ ከየት ታምጣት? እሷ አዲስ ስለሆነች ነው እኮ። ጭራሽ ስለ ሳራ የምታውቀው ነገር የለም። የእሷን ወሬ ሰምተሽ ቤት ውስጥ ግርግር አትፍጠሪ። ተረጋጊ። እሷ ልክ ነች። ሳራማ የሆነ ነገር ሆናለች። እናንተ አይናችሁ ሁላችሁም ያስታውቃል። አረ ማሚ አለች፣ ሱቅ ነው ሄደችው። አረ ተረጋጊ። ምን ሆነች ነው እንዴ? አሁን ትመጣለች እርግጠኛ ነኝ። ዝም በል። እንደውም እንደ ሌሎቹ ልደብቀኝ ከሆነ ካንተ ጋር ንግግር የለም። እንዴ ማሚዬ ቆይ እኔን አታምኚኝ እንዴ? እኔ ማለት ቆይ ያንቺ ልጅ አይደለሁ እንዴ? እባክሽ እንደዚህማ አትበይ። በቃ እኔን እመኝ፣ ትመጣለች አልኩሽ። ሄጄ ሉሃናን እጠይቃታለሁ። እህቷን የት እንዳደረገቻት እሷን እጠይቃታለሁ። እሷማ ነግራሽ የለ እንዴ? ሱቅ ነው ሄደችው ማሚዬ። አሁን መሄድ አለብኝ። ሳራን ካላገኘኋት እዚህ ቤት ሰላም የለም። አሁን ሄዳለሁ በቃ። ማሚዬ እባክሽ እንደዚህ አታድርጊ ማሚ። ይሄን ነገርማ እኔው ራሴ አስተካክላለሁ፣ ራሴ አረጋጋዋለሁ። ምን አባሽ ነው ያደረግሽው? ንገሪኝ። በእናትየው ፊት የማይረባ ከንቱ ንግግር የተናገርሽው ለምንድን ነው? ሮቤል፣ እኔ እኮ ሀሳቤ አንተን ለመርዳት ነበር። እባክህ አንቺ ደድብ፣ እኔ ከነገርኩሽ ነገር ውጭ ምንም ነገር እንዳታወሪ ብዬሻል ነበር። ለምንድን ነው በራስሽ ፍላጎት ነገሮች የምታበለሻሽው? ሮቤል፣ እኔ እኮ ነገሮችን አበላሽ ሉሃናን ለማስጨነቅ ነበር። ስህተት ነው እንደ ሰራሁት። አንቺ ሰይጣን፣ እኔ ነገሮችን አበላሽ ብዬሻለሁ ወይ? እኔ እንደዚህ አበላሻሽ ብዬሻለሁ ወይ? ንገሪኝ። ሮቤል እባክህን ይቅርታ፣ እንደዚህ አይነት ጥፋት አይለመደኝም። ይቅርታ አትበይኝ ፍኖት። የአንቺ ይቅርታ ቆይ የኔን ያበላሸሽውን ነገር ያስተካክልኛል? እኔ በይቅርታ አላምንም። እሺ ሮቤል፣ እኔ በጣም አሞኛል። ቆይ ሳራ ማናት? ለምንድን ነው ሁላችሁም የሳራ ጉዳይ እንደዚህ የሚያስደነግጣችሁ? ምን አገባሽ? እኔ የምነግርሽ እስከፈለግኩት ነገር ብቻ ነው። ስለሌላው አይመለከትሽም። እሺ አትጠይቂ። ሮቤል፣ እኔ ምንም እየገባኝ አይደለም። ቆይ ለምን እዚህ ቤት የሚፈጠረው ነገር እየነገራችሁኝ ያለው ነው? አንቺ አትምም እንዴ? አይግባሽ አልኩሽ እኮ። አንቺ እኔ የምፈልገው ማድረግ ብቻ ነው ግዴታሽ። ገባሽ? ሮቤል፣ እኔ ስራዬን ብቻ እኮ ነው የምሰራው። ቆይ ሳራ የምትባል ልጅ እኔ አላውቅም። ለምን እንደዚህ የምታስፈራራኝ? አትጠይቅኝ አንቺ ሴትዮ እንዴ! እኔ የምፈልገው ውጤቱን ብቻ ነው። ለምን አትሰሚም? ሰራተኛ እንደሆንሽ ዘነጋሹ እንዴ? ሮቤል፣ አንተ በጣም ተለውጣል። ቆይ ለምን ሰላሜን አትሰጠኝም?
እዚህ ቤት ውስጥ መቼም ሰላም አይኖርም። እሺ እኔ የምፈልገውን ነገር እስካላደረግሽ ድረስ እዚህ ቤት ውስጥ ሰላም አይኖርም። ሮቤል ቆይ ለምን አትነግረኝም? ሳራ ማን ነች? እቺ ሴትዮ አንቺ አፍሽን ዝጊ። አትጠይቅኝ አልኩሽ እኮ አትሰሚም እንዴ? ስማኝ ሮቤል፣ ለአድናን ሁሉንም ነገር እነግረዋለሁ። ለአድናን ምንም ነገር መናገራችን ገባሽ አይደል? ምንም ነገር መናገራችን። ያለበለዚያ ግን እዚሁ ሲጣርጌ ነው ምደፋሽ። ሰሚኛለሽ? የሰው ልጅ ይዘሽ እዚያ ተቀመጨብኝ። ልጁን ለእናቱ ስጭና ነው ውጭ። እንዴ እማዬ ምንድን ነው የምትይው? ልጁን አቅፌ እኮ በሰላም ነው የተቀመጥኩት። ለምንድን ነው የምትናደጂው? አትጠይቂ። ይኸውልሽ እኔና አንቺ የምናወራው እጅግ አሳሳቢ ጉዳይ አለ። ነይ ውጭና እናውራ። ነይ ውጭ ብዬሻለሁ። ነይ ውጭ። ኧረ እባክሽ እማዬ፣ ድንገት ገብተሽ እኮ እንደ ስትናገሪ በጣም ያስደነገጥሽኝ። ቆይ ምንድን ነው እስቲ ንገሪኝ። እማዬ እማዬ ብለሽ አትጥሪ። ይኸውልሽ ከአንቺ ጋር ሆኜ ለጥቂት ጊዜ እንኳን አልተደሰትኩም። ሰሚኛለሽ? አሁን ልጁን ለእናቱ ስጭና ነይ ውጭ። የሆነ ነገር እንደተፈጠረ በጣም ግልጽ ነው፣ ግን ደግሞ ለምን እንደዚህ እንደምትጨውይብኝ አልገባኝም። እባክሽ ትንሽ እንኳን ተረጋጊ። ማዘር ምንድን ነው? በሰላም ነው? በጣም ተናደዋል እኮ። ቆይ ምን ተፈጥሮ ነው? እዚህ ቤት ውስጥ የተፈጠረ ችግር አለ እንዴ? ወይ ምናልባት እኔ ልሰማ የማይፈልግ ነገር ከሆነ መሄድ። የኔ ልጅ አንቺ ጸጥ በይ። እኔና ሉሃና የቤተሰብ ጉዳይ አለን የምናወራው። ልጁን አሁን ይዘሽ ቁጭ በይ፣ እኛ መጣን። ቆይ እንዳትወስጂው እማዬ። ቆይ ምን እያደረግሽ ነው? ሁሉም ነገር እኮ ከልጁ ጋር የሚገናኝ ነገር አይደለም እንዴ? ለምንድን ነው እንደዚህ የምታደርጊው? ይሄ እኮ በጣም አሳፋሪ ነገር ነው። እኔ የምፈልገው አንቺን ብቻ ነው። አሁን ነይ ውጭ። ሉሃና እባክሽን ተረጋጊ። ማዘር እኮ በጣም ተናደዋል። ምንም አታስቢ፣ እኔ ልጁን ይዘዋለሁ። እባክሽ ሚራ፣ እባክሽን አትሰጂብኝ። እማዬ ምን እንደምትጠይቀኝ አላውቅም። እኔ በጣም ፈርቻለሁ። እኔና አንቺ መነጋገር ብቻ ነው ያለብን። አሁን ምንም የሚያስፈራሽ ነገር የለም። ነይ ውጭ፣ አትፍሪ። አልነሳም። ልጁ እኮ አጠገቤ መሆን አለበት። አንቺ ደግሞ እንደዚህ መሆን የለብሽም። ቆይ ምንድን ነው የተፈጠረው? አትጨቃጨቂ። እኔ የፈለግኩሽ ለወሳኝ ጉዳይ ነው። ትዕዛዜን አልቀበልም የምትይ ከሆነ እኔና አንቺ የምንደረስበት እንደርሳለን። አሁን ነይ ውጭ። ሉሃና ምን ሆነሻል? ለምንድን ነው የምትጨቃጨቂው? በቃ አታስቢ። ማዘር የሚሉሽን እሺ ቢያቸው። እኔ ልጁ እኮ የኔ ነው። እኔ ልጁን ይዘዋለሁ። ችግር የለውም። በጥንቃቄ አዎ ልጁን ስጫት። እኔ የምፈልገው አንቺ ብቻ ነው። እሺ እማዬ፣ አሁን እኮ ልመጣ ነው። ግን ደግሞ እባክሽ ምንም ነገር ቢሆን ረጋ ብለሽ አውሪኝ። ማዘርዬ እባክዎት ልለምኖት። ሉሃና ነው ያሳዝኗት። እሷን ብትሆን እኮ የራሷ ችግር አለባት። ልጆት አይደለች እንዴ? አልሰማሽም። እኔ የምፈልገው ሉሃና ነው። አንቺ በነገራችን ውስጥ አልቃትብኝ። እንዴ እማዬ ምን ሆነሽ ነው? ለምንድን ነው እንደዚህ የምታናግሪኝ? እኔ እኮ ልቤን እየሰበርሽው ነው። ነይ ውጭ። ሁሉን ነገር ውጭ እንነጋገራለን። እማዬ ነይ ውጭ። እማዬ እሺ እማዬ ምንድን ነው? እማዬ ስሚ ሉሃና፣ አሁን የመጨረሻ ጥያቄ ነው የምጠይቅሽ። ምንም ሳትዋሺ ንገሪኝ። ልጄ ሳራ የት ናት? እማዬ እስቲ ቆይ ስሚኝ። ነገሩ እኮ አንቺ እንደምታስቢው አይደለም። ላስረዳሽ። ምንም አትደብቂ። ሰራተኛዋ ሳራ የምትባል ልጅ አላውቅም አለች። እማዬ እባክሽ የዚችን ሰራተኛ ወሬ አታዳምጪ። እሷ እኮ በቃ ምንም የምታውቀው ነገር የለም። የምታወራው ሁላ ግራ ገብቷታል። ምንም አትደብቂ። እዚህ ቤት ውስጥ ሳራ የምትባል የለችም አለች። እዚህ ቤት ሳራ የምትባል የለችም ማለች ነው የምልሽ። እማዬ እስቲ ቆይ ልንገርሽ። 5 ወር ሙሉ ሳራን ካላየቻት፣ አንቺ ደግሞ ሱቅ ሄዳለች ካልሽ ነገሩ እንዴት ነው? እማዬ እስቲ ቆይ ልንገርሽ፣ ስሚኝ። አሁን ቀጥ ብለሽ ተናገሪ። ምንድነው ሁላችሁም እየደበቃችሁኝ ያላችሁት? እማዬ እስቲ ስሚኝ፣ ቆይ ላስረዳሽ። ሁኔታው እንዳለ እኮ ውስብስብ ሆኖብኝ ነው። አንዴ ስሚኝና ተረጋግተን እናውራ። ምንም እንዳታስረጅኝ እንዳታስረጅኝ። ይኸውልሽ እውነቱን ነው የምትነግሪኝ። እኔ ውሸት ሰልችቶኛል። ኧረ እማዬ አትቆጪኝ በፈጠረሽ። እኔ እኮ የፈለኩት ሰላምን ነው። ለምንድን ነው እንደዚህ የምታደርጊው? አሁን በፍጹም ያንቺን ማስተባበያ መስማት አልፈልግም። አሁን ንገሪኝ፣ ልጄ የት ነች አለችው? ኧረ እማዬ ሱቅ ናት አልኩሽ አይደለ እንዴ? ቆይ ሌላ ምን እንድልሽ ነው የፈለግሽው? ሱቅ ናት ትይኛለሽ እንዴ? ሱቅ ናት ካልሽ 5 ወር ሙሉ ልጅቷ አላየቻትም። አሁን አንድ ነገር ማድረግ አለብኝ።
እኔ ካልገባሁበት ነገሩ እንዳለ ይበለሻሻል። ሉሃናን እጄ ማዳን አለብኝ። ኧረ እማዬ እባክሽ ተረጋጊ። ነገሩ እኮ በጣም የተለየ ነው እንዴ። በቃ ትንሽ ታገሺ። ኧረ ማሚዬ እባክሽን ተረጋጊ። ምን ሆነሻል? እንደዚህ በረንዳ ላይ መቆምሽም እኮ ለጤንነትሽ ጥሩ አይደለም። ቆይ ሮቤል፣ ይኸውልህ እኔ ሉሃናን እያወራኋት ነው። ሰምኛለሽ? ሳራ ልጄ የት ሄደች? እውነቱን ትነግሪኛለሽ? ማሚዬ ቆይ እቺን ሰራተኛ ሰምተሽ ነው እንደዚህ የምትሆኚ? እሷ እኮ አይምሯ ሰራም ልክ አይደለችም እንዴ። ለምን አትረጋጊም? እውነት ልክ አይደለችም። አይምሯ ትንሽ ኮሽ ያረጋታል አይደል? ሄሏል ነገር ያዘ። ከዚህ በኋላ የሉሃና እናት የሳራን ሞት ተደብቀው መቆየት የለባቸው። እውነታውን ማወቅ መቻል አለባቸው። አዎ እኔም ይሄንን ነው እያሰብኩ ያለሁት። ይሄንን እውነት ማዘርን ማወቅ አለባቸው። በቃ እውነት መውጣት አለበት። አንቺ ልትረጅኝ የምትችይው እኔ ሮቤል ሳራን እንደገደላት ክስ መስርቼበታለሁ። በዛ ላይ አንቺ በቂ ምስክር ልትሆኝ ትችያለሽ። አድናን ሳራን ገድሎ አያታችሁ ግቢ ውስጥ እንዳቀበራት እኔ ባይና አይቻለሁ፣ ላንተም ነግሬሃለሁ። ለዚህ ደግሞ እኔ ምስክር ነኝ። ይሄ ቪዲዮ ሮቤል ሳራን እንደገደላት ስነግርኛለ የማስረጃ ቪዲዮ ነው። ስለዚህ ይህንን ፍርድ ቤት ማቅረብ እችላለሁ። እኔም ነፃ መሆን እፈልጋለሁ። አድናን በምትፈልገው ነገር በሙሉ ዝግጁ ነኝ። ለሁሉም ነገር ከጎን እቆማለሁ። ይሄ ወንጀለኛ ሕግ ፊት መቅረብ አለበት፣ የእጁን ማግኘት አለበት። ስለዚህ ዛሬውን ለእናትየው መንገር አለብኝ ማለት ነው። ጊዜ መስጠት ማለት ለሮቤል እያንዳንዱን ተጨማሪ ጊዜ እንደ እድል መስጠት ማለት ነው። ምን እያወራችሁ ነበር? ለማዬ ምንድን ነው የሚነገራት? እኔ አልገባኝ። ቆይ ለምንድን ነው በዚህ ፍጥነት እንደዚህ አይነት ውሳኔ ላይ ደረሳችሁት? ሉሃናዬ እናትሽ እውነታውን አውቀው ሮቤል መታሰር አለበት የግዴታ። እኛም ይሄ ጨዋታ ማቆም አለብን። ይበቃናል። በፍጹም አይሆንም አድናን። እማዬ ይሄን ዜና እንደሰማች ነው የምትሞተው። ልብ ድካም እንዳለባት ታውቃላችሁ አይደለ? እዛው ነው የምትሞትብን። እውነት ተደብቆ እስከ መቼ ይቆያል እንዴ? ሉሃና እውነታው መታወቅ አለበት። እኔ እኮ ለሮቤል እንደዚህ ተሳቀ መኖራችን ራሱ በጣም ይደንቀኛል። ሳራ ሞታለች እንዳላት እዛው ነው የምትሞትብን። እሷን ደግሞ እንደዚህ አይነት ሁኔታ ውስጥ ማስገባት አልፈልግም። በቃ ሉሃና እናትሽ እውነቱን ማወቅ አለባቸው። ይሄ ደግሞ መብታቸው እንዴ። ይሄ ውሸት እኮ እኛንም ቢሆን እየገደለን ነው ያለው። እኔ እናቴን ማጣት አልፈልግም። ሳራ ሞተች እንዳላት ደግሞ እንደምትሞት በጣም እርግጠኛ ነኝ። እባካችሁ ተውት በቃ። እስኪ ንገርኝ፣ እስከ መቼ ሮቤል እንደዚህ ንቀን የምንኖረው? እስከ መቼ ነው? እውነታው መውጣት አለበት፣ መጋፈጥ አለብን እኮ። እኔ በሆን እኮ እንደማንኛውም ሰው ፍትህ እፈልጋለሁ፣ ግን ደግሞ እናቴን መስዋዕት አድርጌ አይሆንም። በቃ አላደርገውም። ሉሃና አንቺ የምትፈሪው ነገር እኮ ይገባኛል፣ ግን ደግሞ ግዴታ እውነት መውጣት አለበት። አለበለዚያ እንደዚሁን እንዴት ነው የምንኖረው? ይኸውላችሁ እኔ የትኛውንም መፍትሄ ይቀበላለሁ፣ ግን ደግሞ እናቴን ከመግደል ውጭ እባካችሁ ሌላ መንገድ ፈልጉ እንጂ። ሌላ መንገድ የለውም። በቃ ሮቤልን ማስያዝ ከፈለግን ግዴታ ለእናትሽ ማሳወቅ አለብን። ሮቤልን እኮ የምናውቀው እኛ ብቻ አይደለንም። ይኸውላችሁ እሱ በየትኛውም ሁኔታ ውስጥ ከኛ በላይ ሆኖ ነው የሚጫወተው። ሉሃና የምንችለውን በሙሉ እናደርጋለን፣ ግን ደግሞ እውነቱ ከዚህ በላይ መደበቅ የለበትም። እኛም ከዚህ በላይ መሸከም አንችልም። እኔም እኮ እየተሰቃየው ነው፣ ግን ደግሞ እናቴ የምትሞትብኝ ከሆነ በቃ ሁሉም ነገር ዋጋ ቢስ ነው የሚሆነው። ከዚህ በላይ እውነትን መደበቅ ሞት ነው። እናትሽን የምንጠብቅበትን መንገድ ደግሞ ያሰብን እንፈልጋለን። አልሰማም። ይሄ ማለት እናቴን መግደል ነው። የፈለጋችሁትን ብትሉኝ አልሰማም። በቃ እምቢ፣ አይሆንም። ሉሃና እባክሽ ትረጅን ሞክሪ። ከዚህ ውሸት ይልቅ እውነቱ በጣም ጠንካራ ነው። እመኝኝ አንድ ቀን ይወጣል። የዛን ጊዜ ምንድን ነው የምናደርገው? ምንድን ነው የምንለው? ያን ቀን እንዲመጣ አልፈልግም። እባካችሁ ቢያንስ ያ ቀን እስኪመጣ ድረስ ይህ ሚስጥር ደብቁት። ሚስጥር መጠበቅ ማለት ወንጀልን መሸፈን ማለት ነው። እኔ ይህንን ማድረግ አልችልም። ስለዚህ እናትሽ እውነቱን ማወቅ አለባቸው። እማዬን ከገደልናት በኋላ እውነቱን ብታውቅ ምን ትጠቀማላችሁ? እባካችሁ ይህን ነገር ታውትና በቃ ሌላ መንገድ ፈልጉ። ሉሃና እኛም ግራ ተጋብተናል። እውነቱ ግን ለሁላችንም ሰላም ይሰጠናል። ስለዚህ ተረጋግተሽ አስቢበት። ምንም አስበው ነገር የለም። እኔ እናቴን ማጣት አልፈልግም። ስለዚህ በቃ ይህን ውሳኔያችሁን ተውልኝ። ሉሃና አድናን፣ ሉሃና አረማምዬ እባክሽ ተይ፣ ተረጋጊ ተይ። ሳራ እዚህ ነች አልኩሽ እኮ። ምናልባት ጓደኞቿ ጋር ሄዳ ነው የሚሆነው። እባክሽ በቃ ተረጋጊና እንጠብቃት አይሻልም? ዝም በል ሮቤል፣ አትዋሸኝ። እሷ 5 ወር ሙሉ እዚህ ቤት ኖራ እንዴት ነው ሳርዬን አላውቃትም የምትለኝ? አረማምዬ ተይ፣ እንዴ ለምን እንደዚህ ትኛለሽ? እኔም እኮ አንቺ ልጅ ማለት ነኝ አይደል? ባትወልጂኝ። ተይ እንደዚህማ አትበይ። ቆይ ደግሞ ለምንድን ነው እውነቱን መናገር ትቼ የማልሽው?
ኧረ አላረገውም ማሚዬ። አንተ ለምንድን ነው የምትዋሸኝ? ልጄ የት እንዳለች እያወቅህ ለምን እንደዚህ ታደርጋለህ? ኧረ ማሚዬ እቺን ፍኖት ሰምተሽ አምነሽ ነው እንዴ? እሷ እኮ ጤነኛ አይደለችም፣ አይምሯ ልክ አይደለም። እሷ የምትናገረውን ሰምተሽ ለምን እንደዚህ ትሆኛለሽ? እሷ እኮ ልክ አይደለችም። እብድማ አይደለችም፣ ጤነኛ ናት። እንዴ እብድማ ብትሆን እኮ ሜራ ልጇን አታሳቅፋት። ይኸውልሽ ማሚዬ ፍኖት ሲጀመር የምትናገረው ነገር የምታውቅ አይነት ሴት አይደለችም። እንዴ ለምን ጤነኛ ያልሆነ ሰው ወሬ ሰምተሽ እንደዚህ ትሆኛለሽ? እባክሽ ተረጋጊ ማሚ። ለምን የማይመስል ነገር ትነግረኛለህ እንዴ? ህፃን ልጅ የምትታቀፍ ልጅ እብድ ናት ትለኛለህ እንዴ? የማይመስል ነገር አትንገረኝ። ኧረ ማለቴ እንደዛ ሰው የምትጎዳ አይነት እብድ ሳትሆን አለ አይደል ይሄ ዝም ብሎ የመርሳት ችግር ያለባቸው አይነት ሰዎች እንደዛ ነች። እና ምንም የተነገራትን ነገር አታስታውስም። ይሄ ነገር በፍጹም አላሳመነኝም። ድሮም ልቤ ነግረኝ ነበር ሳርዬ የሆነ ነገር እንደሆነች ይሰማኛል። እሺ ማሚ ይኸውልሽ እኔን ካላመንሽ አሁን ፍኖትን ጠራታለሁ። እዚሁ መታ ስቀባጥር ያዋታል። ከዚያ እኔ ይረጋጋሉ። እስኪ ጥራትና እውነቱን እንስማው። እውነት መሆኑን የማረጋግጠው በዚህ ነው። ይረጋጉ። ፍኖት አቤት። ነይ አንድ የምጠይቅሽ ነገር አለ። ነይ ጎሽ። እኔ የምልሽ ፍኖት ይኸውልሽ፣ ቆይ ስሚኝማ፣ እንትን ሮቤል እዚህ ቤት መጥቶ ነበር እንዴ? ምን እያልከኝ ነው? ስለምን እያወራ ነው? ሮቤል የሚባል ሰውን ያላውቅም እንዴ? እዚህ ቤት ውስጥ ያድናን ወንድም ሮቤልና ታውቂው እንዴ? ነገርኩህ እኮ እንደዚህ አይነት ሰው መጥቶ አያውቅም። ምን እንደምትል አልገባኝም። አታውቂውም አይደል? ቆይ እሺ ታዲያ እኔ ማን ነኝ? እስቲ በደንብ ተመልከችኝ ፍኖት። ይሄን ቀና በይኝ። እኔ ማን ነኝ? አንተ ማን ነበርክ? አንተማ ሮቤል አይደለ? ቆይ ለምን እንደዚህ አይነት ጥያቄ ትጠይቀኛለህ? አየሽ አይደል ማሚ፣ ፍኖት በቃ እንደዚህ ነች። የምትናገረው ነገር ምንም አታውቅም። ዝም ብላ ነው በቃ ባይሽ። ፍኖት በቃ ለማንኛውም አንቺ ወደ ውስጥ ግቢና ስራሽን ስሪ። እሺ ተመለሽ። እሺ እኔ ወደ ስራዬ ልመለስ። እዚህ ምን እየተፈጠረ ነው? ምንም እየገባኝ አይደል። ችግር የለውም ግቢ። አየሽ አይደል? እውነትህን ነው እንዴ ልጄ? ልጅቷ ትንሽ አይምሯ የተነካ ይመስላል። የሆነ የምትቀባጀረው ነገር አለ። አዩ አይደል ማሚ? ፍኖት እንዳዩዋት ነች። እንግዲህ ምንም የምታስታውሰው ነገር የለም። አይምሯ ልክ አይደለም። ያው አንቺ ግን እኔን አላመንሽኝ። ልክ ነው። እውነትም ጭንቅላቷ ትክክል አይደለም። ስታሳዝን። ግን ምን ሆና ነው? እኔ እንጃ ማሚዬ። ግን ሳራን አላውቃትም ያለችው ከዚህ የተነሳ ይመስለኛል። ያው አይምሯም እንዳይሻት ነው እንጂ ሳራን ማሳታውቃ ቀርታ አይመስለኝም። አሁን ገባኝ። እሷ እብድ ስለሆነች ነው ሁሉ ነገር የምትክደው። በጣም ተሳስቼ ነበር። አዎ ማሚ፣ እሷ የምትለውን ነገር አትስሚ። ከዛሬ በኋላም ቢሆን በቃ እኔ የምለውን ነገር ብቻ ስሚ። ልክ ነህ። ትንሽ አይምሯ የተነካ ይመስላል። ለዚህ ነው ነገሮችን የምንዘባርቀው። አዎ ማሚዬ፣ ይኸውልሽ እሷ የምትለውን ነገር በጭራሽ አታዳምጪ። እኔ የምለውን ነገር ግን ብትሰሚ ደስ ይለኛል። ምክንያቱም እኔ ሁሌ ለአንቺ ደህንነት ነው እዚህ ቤት ውስጥ ያለሁት። አሁን ተረጋጋው። እሷ የምትናገረው ነገር ምንም እውነታ የለውም። አሁን ወደ አይምሮ ተመልሻለሁ። ተረጋጊ፣ ምንም ችግር የለውም። እኔ እዚህ ቤት ውስጥ ካለው ድረስ ምንም ነገር አይፈጠርም። እሺ ደግሞ መኝ አሁን በቅርብ ሰዓት ትመጣለች ሳራ፣ በእርግጠኝነት። ልክ ነህ ሮቤል፣ አንተ ብቻ ነው እውነቱን የምትነግረኝ። እሷ እኮ በጣም አስደንግጠኛለች። ኧረ ምንም ችግር የለም ማሚዬ፣ ዋናው የአንቺ መረጋጋት ነው። እኔ ደግሞ የአንቺ ደጋፊ ነኝ። በዛ ላይ አንቺ ስትረጋጊ ሁሉም ነገር ሰላም ይሆናል። አዎ አሁን ተረጋግቻለሁ። ሳርዬ የምትመጣበትን ሰዓት በጉጉት እጠባበቃለሁ። ትመጣለች። ኧረ ትመጣለች። አንቺ ብቻ ተረጋጊና ጠብቂያት። እሺ ትመጣለች ማሚዬ፣ አትጨናነቂ። ይህንም እኮ አስጨነቅሽኝ። በፍጹም አታደርጉትም። ቆይ የእናንተ ሀሳብ እናቴን አይኔ እያየ መግደል ነው እንዴ? ቆይ ለምንድን ነው እንደዚህ አይነት ውሳኔ የወሰናችሁት? ይሆናል አትረጅም። እናትሽ የልጇን መሞት በዚህ ደረጃ ሳታውቅ መጎዳት የለባትም። በዛ ላይ ደግሞ እኛ ይሄ ውሸት መልሶ እየጎዳን ያለው መልሶ እኛኑ ነው። ንገሩኝ እስቲ፣ እናቴንም አሳጥታችሁ ባዶዬን ልሆን? በቃ ባዶዬን ብቻዬን ልቅር? ዘመድ አልባ ልሆንላችሁ? ቆይ ለምንድን ነው ስለኔ ስሜትና ስለማየ ጤንነት አላሰባችሁ? ሉዋና እናትሽ እኮ ትልቅ ሰው ናቸው። ነገሩን ቀስ ብለን አራግተን እንነግራቸዋለን። እንዴ
ቆይ አንቺ ስታስቢው በዚህ ድብብቆሽ ውስጥ እስከ መቼ ነው የምንቀጥለው? ይኸውላችሁ ይህን ነገር እንደሰማች እናቴ ትሞትብኛለች፣ እናቴንም ማጣታለሁ እያልኳችሁ ነው። ዶክተሩ ደግሞ ምንም የሚያስደነግጥ ነገር እንዳሰማ በደንብ ነው ያስጠነቀቀን። እና ሮቤል እያፈጠጠብን ይኖር ነው የምትይው? እሱ እኮ ይህን ምስጢር ይዞ ህይወታችንን እየተቆጣጠረው ነው። ምንም ቢሆን እማዬ ሳራ መሞት እንዳወቀች ወዲያው ነው የምትሞትብኝ። ቆይ እናንተ ይህን እያወቃችሁ እንዴት ነው እንደዚህ አይነት ነገር የምታደርጉት? እናትሽ በማይጎዱበት ሁኔታ ቀስ አድርገን እንነግራቸዋለን። ከዛ ለሮቤል ጉዳይ በተመለከተ ደግሞ በቂ የሆነ ማስረጃ በእኔ እጅ አለ። ያንን ማውጣትና ማጋፈጥ ይቻላል። ከዛ በዘለለ ደግሞ ሚራም አብራኝ ነች፣ ታግዘኛለች። በፍጹም አይሆንም አድናን። ከፈለክ ሮቤልን በፈለግከው መንገድ አሳስረው፣ ብቻ ግን እናቴን አትንካት። እናትሽ ካላወቁ እንዴት ነው ሮቤልን ማሳሰር የምንችለው? ሮቤል እኮ በዚህ ሰዓት እናትሽ ላይ እንደ እባብ ተጠምጥሞባቸዋል። በዛ ላይ ከዚህ ቤት አይወጣም። አይሆንም። እባካችሁ ስሙኝ፣ እባካችሁ። እኔ እኮ እየለመንኳችሁ ነው። እማዬ ሳራ መሞት በፍጹም ማወቅ የለባትም። እባካችሁ። ይሆናል አልኩሽ። ማዘርን አረጋግቶ መንገሩ የእኔ ኃላፊነት ይሆናል። እኔ በስርዓት ነግራቸዋለሁ ነው የምልሽ። ሉህና እባክሽን ተረጋጊ። አድናን እያሉ ያለው ነገር ትክክል ነው። እናትሽ እውነቱን ማወቅ አለባቸው። በቃ ይወቁ። ሚራ ያምሻል እንዴ? እንደውም ውጡልኝ። ታሳብዱኝ ነው እንዴ ፍላጎታችሁ? ደህና ሀሳብ የማታመጡ ከሆነ በቃ ውጡልኝ። እባክሽን ፍቅር ተረጋጊ እንጂ። እኛ እኮ እያናገርንሽ ያለነው ከአደጋ ለመውጣት እንጂ አንቺን አደጋ ውስጥ ለመክተት አይደለም። አድናን ውጣልኝ አልኩ እኮ። በቃ ብቻዬን ተውኝ። ለምንድን ነው የማሰሙኝ? እኔ እዚህ ብቻዬን ሆኜ የማስበው ነገር አለ። በቃ ውጡ። ሉህና እረዳሻለሁ። ቆይ እያየሁሽ ነው። በጣም ተጨንቀሻል። ግን ደግሞ እውነቱ መውጣት አለበት። ይሄ እውነት ወጣ ማለት እኮ እናትሽም ሰላም ያገኛሉ ማለት ነው። በሰላም ትኖራለች ብላችሁ የምታስቡት ነገር በጣም የተሳሳተ ነው። እኔ ደግሞ ማየን ማጣት አልፈልግም። አንቺ እኮ መፍትሄው አልታየሽም። ይኸውልሽ ሮቤልን እዚህ ቤት እስካላሳሰር ነው ድረስ ማንም ሰው እዚህ ቤት ውስጥ ሰላም የሚባል ነገር አያገኝም፣ አይኖረውም። ይኸውላችሁ እኔ የምፈልገው ሰላም ነው፣ ግን ደግሞ በእናቴ የህይወት ዋጋ አይደለም። እባካችሁ በቃ አሁን ውጡና መፍትሄ እስካመጣ ድረስ ጠብቁ። ሉህና አሁን ላይ መፍትሄ የሚያመጣ እውነቱን መናገር ብቻ ነው። ቆይ ሌላ መንገድ አለን እንዴ? የለንም እኮ። አይደለም እኔ ብቻዬን የማመጣው መፍትሄ አለ። አሁን ውጡልኝ። በቃ ምንም አይነት ንግግር አልፈልግም። ውጡ። በዚህ ሁኔታ ውስጥ ሆነሽ እንዴት ልተውሽ ይችላለሁ? አሁን እኮ መነጋገር ያለብን እኛ ሶስታችን ነን። ምንም መነጋገር አልፈልግም። በቃ ውጡ። ብቻዬን መሆን እፈልጋለሁ። አይገባችሁም እንዴ? ሉህና እኔም ሆንኩ አድናን እኮ ከአንቺ ጋር ነው ያለነው፣ ግን ቅድሚያ መስጠት ያለብን ለእናትሽ ጤንነት ነው። ሚራ እያሰብኩት እኮ ነው። እያሰብኩ ስለሆነ ነው ውጡልኝ የምላችሁ። ለምንድን ነው የማትረዱኝ? ሉህና እባክሽ ተረጋጊ። እኔ ለአንቺ ስል ነው ይህን ሁላ ነገር የማደርገው። በቃ ፍቅርሽ ብቻ ነው የሚያስጨንቀኝ። አድናን የእኔ ፍቅር እውነት የሚያስጨንቅ ከሆነ ውጣልኝና ልረጋጋ። በቃ ጊዜ ስጡኝ። እሺ በለኝ፣ ወተን እንነጋገር። ሉህና አሁን ላይ በጣም ተናዳለች። ስለዚህ ቀዝቀዝ ረጋ ስትል ደግሞ ድጋሚ እናወራለን። አሁን እሷ እንደዚህ ጥለን መሄድ የለብንም። አሁን ሁሉንም ነገር ግልጽ ማድረግ አለብን። ግልጽ አይሆንም። በቃ አሁን ውጡልኝ አልኳቸው አይደለ? ከዚህ ክፍል ውጡ በቃ። እሺ ሉህና የፈለግሽው እናደርጋለን፣ ግን ደግሞ የጉዳት እዚህ ጋር ብቻ ያበቃ፣ እንመለሳለን። ሉህና በቃ አሁን ተረጋጊ እሺ። ሰላም ሁኚ። እኛ ውጭ ላይ እንጠብቅሻለን። ስትረጋጊ ደግሞ እንደገና እናወራለን። ብቻዬን ተውኝ እያልኳችሁ ነው። በቃ ሌላ ችግር አትጨምሩብኝ። ግን እኮ ደስ እንዲውጡ በቃ ውጡልኝ። ቆይ ሳራ ማን ናት? ለምንድን ነው ሁሉም ሰው የሷን ስም እያነሳ የተረበሸ ያለው? ምንም አልገባኝም። ቆይ ማን ብትሆኑ ቤቱ እንዲህ ብጥብጥ ያደረገችው? ሳራ 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 ማነሽ? እዚህ ቤት ውስጥ ምን ብትሆኝ ነው ይህን ያህል ቤቱ የተበጠበጠ ያለው? ፍኖት ማንነቷን ማወቅ አለብሽ። ሳራ ማን እንደሆነች በቅርቡ ደርስበታለሁ። ከኔ ከፍኖት የምትደበቅ አንዲት ነገር አትኖርም። ሳራ 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 ምን አባና የሰው በር ላይ የምትሰራው? ቆይ የሰው በር ላይ ተጠምደክ ለምንድን ነው የሰው የግል ህይወት የምትሰማው? ወንድሜ አትናደድ እንጂ ምን ሆነሃል? እኔ እኮ የመጣሁት ሉህና ስትጮህ ሰምቼ ነው። የጭንቀቴን ተሰምቶኝ ነው የመጣሁት። አይመለከትም። ከመኝታ ቤት ዞር በልልኝ። ትሰማኛለህ? እንዲህ ያየሁ እንኳን እንዴት እየተጸየፍኩ እንደሆነ አልገባህም። ቆይ ለምን ትረብሸኛለህ? ሚራንም እንደቀማው ሚስትህን ይቀማኛል ብለህ ፈራ። ስማኝ አድናን፣ እኔ መቼም ሉህናን አልቀማም። ሉህናን አንተ ራስህ እጇን ይዘህ መተህ ነው የምታስረክበኝ። አድናን ለምን አትሰማኝም? ለምን ከኔ ጋር በመጣላት ሉህናን ታዛዝናታለህ?
ምን ሆነ ነው? አንተ ራሱ እዚህ ቤት በማየት በጣም እየተናደድኩ ነው። አድናን በጣም አድናን ተረጋጋ። ይሄ ነገር ማዘር ቢሰሙ ምን እንደሚፈጠር አታውቅም። አድናን እባክህ አድናን እባክህ ተረጋጋ። ተረጋጋ። ይሄን ነገር ማዘር ከሰሙ ጥሩ አይመጣም። እባክህ ከዚህ ሂድ። እሺ ይህ የማይረባ በእውነት በጣም ነው የሚያስጠላው። በጣም እነዚህ ሰዎች እኔ ለመግደል ያሰቡት ገና ሚራ አልገባሽም እኮ ሮቤል ምን ያህል ህይወቴን እንዳበላሸው ምንም አልገባሽም። ህይወቴስ ገብቶ ምን ያህል እንዳመሰቃቀለው ነው የማውቀው። አድናን እባክህን ተረጋጋ። እኔም እኮ አይቻለሁ የገባህበትን ነገር፣ ግን ደግሞ እንዴት ለተቆጣ ስለ ጮክ ምንም ነገር አታመጣም። አሁን ገና ከልጄና ከሚስቴ ጋር ደስተኛ ሆኛለሁ ብዬ ሳስብ ይሄ ሴጣን ከየት መጣ ሳልለው ህይወቴን አጨለመው። ልክ ነህ እኮ አድናን፣ በጣም ልክ ነህ። ሁሉም ነገር እኛ እንዳሰብነው ሳይሳካልን ሁሉም ነገር ተበላሽቶ ቀረ። ግን ደግሞ አንተ መረጋጋት አለብህ። እንደዚህ መሆን የለብህም። እንዴ ብዬ ልረጋጋ? ይሄ ሰውዬ እኮ ምንም ሊያረጋጋኝ አልቻለም። እሱ ከዚህ ቤት የግዴታ መጥፋት አለበት። አድናን የገጠመን ነገር በደንብ አድርጌ ጠንቅቄ ያውቀዋለሁ። ይኸውልህ ለእናቲቱ ሁሉንም ነገር ነግረን ሮቤል መታሰር መያዝ ነው ያለበት። ማዘርን ማሳመን እኮ በጣም ከባድ ነው። ሉሃና ደግሞ እንዴት እንደምፈራት እያየሽ ነው አይደለም? ምንም ቢሆን ምንም የሮቤል ጉዳይ ግዴታ መፍጠን አለበት። በቃ አድናን ሮቤል መታሰር አለበት፣ የእጁን ማግኘት አለበት። ተመልከተኝ፣ እኔ እንኳን እንደተቀየርኩ እንደተለወጥኩት እስር ቤት ሆኜ በተማርኩት ባየሁት ነገር ነው። ስለዚህ እሱም የእጁን ማግኘት አለበት። አዎ አንቺ እኮ ተለውጠሻል። እኔ ደግሞ በጣም አናዶኛል። ጭራሽ እየባሰብኝ መጥቷል። በዛ ላይ ደግሞ የሉሃና ለማዘር እንዲነገራቸው አለመፈለጓ ምን እንደማደርጉላ ግራ እንዲገባኝ አድርጓል። አድናን እንዴ ምን ሆነሃል? ሉሃናን ብትሆን እኮ በራሷ መንገድ በጣም ልክ ነች። እንዴ እናቷን በፍጹም አትፈልግም። ይኸውልህ እኔ እናንተ ግን አንድ ነገር ማድረግ እንችላለን። ስለ ሁሉም ነገር እየተመካከርን እየተመካከርን ማድረግ ያለብንን ነገር ማድረግ እንችላለን። ይህን ኃላፊነት መውሰድ ከባድ ነዋ። ሮቤልን በዚህ ልክ ዝም ባልነውና ነፃነት በሰጠነው ቁጥር ደግሞ ቤቱን እያፈራረሰው ነው። እባክህን ተረጋጋ። አንተ እንዲህ በሆንክ ቁጥር ሮቤል በጣም ይደሰታል። የልቡን የአንጀቱን ነው የሚያገኘው። ይኸውልህ ረጋ ብለን ሁሉንም ነገር በጊዜው በሰዓቱ ነው ማድረግ ያለብን። እኔ ሮቤልን እንዲህ በቀላሉ አልለቀውም። ጭራሽ አሳስሮ መተው፣ ከዛም በላይ እንደው ጨፍጭፌ ገድዬው ራሱ እንትን ብል የሆነ ምረቃ አይመስለኝም። አድናን አይደለም፣ በፍጹም እንደዚህ አይደለም መሆን ያለበት። በቀል አያስፈልግም። ሮቤል ላደረገው ለእያንዳንዱ ነገር የእጁን ማግኘት ብቻ ነው ያለበት። መታሰር ብቻ? ይሄ እኮ ለሱ በጣም ቀላል ቅጣት ነው። ለሱ የሚገባው ከመታሰርም በላይ መሞት ነበረ። አድናን እመነኝ፣ እኔ የምችለውን እያንዳንዱን ነገር አደርጋለሁ። ግን ደግሞ ፍትህን በእጃችን መቀበል የለብንም። ይህንን ማወቅ አለብን። ሮቤል ላደረገው ለእያንዳንዱ ነገር እኛ ሳይሆን ፍትህ ነው ሊጠይቀው የሚገባው። ከዛም በኋላ ድል፣ ጀግንነት፣ ማሸነፍ ማለት ይሄ ነው። ልክ ነሽ። ለነገሩ ሚራ፣ እኔ ራሱ ስሜቴን መቆጣጠር አቅቶኝ እንደሱ ወንጀለኛ ላይ ያደረገኝ ነበረ። አዎ አድናን፣ መረጋጋት ነው ያለብህ። ይኸውልህ እኛ ከነሱ በጣም በብዙ መንገድ ተሻለ ሰዎች ነን። ሮቤልን ለፍትህ አሳልፌ ለመስጠት ሙሉ በሙሉ ዝግጁ ነኝ። በቃ አድናን፣ ይሄ ትክክለኛ ውሳኔ ነው። ለራስህ ብቻ ሳይሆን ለሚስትህ፣ ለልጅህ፣ ለወደፊት ህይወት ስትል ይህንን ማድረግ አለብን። ልክ ነሽ። አሁን ተስማምቻለሁ። ስለዚህ ሮቤል ሳራን እንደገደላት መረጃውን አውጥተን እስር ቤት እንዲገባ ማድረግ አለብን ማለት ነው። አዎ ይሄ በጣም ጥሩ ሀሳብ ነው። ሮቤል ለሰራው ለእያንዳንዱ ነገር እስር ቤት ሆኖ ዋጋውን ማግኘት አለበት፣ የእጁን መቀበል አለበት። ከዛም በኋላ እኛም ህይወታችንን በሰላም እንኖራለን። አንተ ምን አባል ሰራ ነው መኝታ ክፍል የገባው? ሮቤል ቀጥ በልና ውጣ! ውጣ! ሉሃናዬ ተረጋጊ እንጂ ምን ሆነሻል? እኔ የመጣሁት የወንድሜን ልጅ ለመጠየቅ ነው። መቼም ልጅሽን ከመውደድ አትከለኪኝም አይደል? ሰማለ ሮቤል፣ ልጅ አጠገብ ድርሽ እንዳትል። አንተ ልክስክስ እየተልከሰከስ እኮ የድረስ እንደምትሄድ አየን። አሁን ውጣ! ቀጥ ብለው ውጣ! ውጣ! እኔ ቆንጆ እንዴት እንደምታምሪ እኮ ደግሞ ከወለድሽ በኋላ የበለጠ አብበሻል፣ አምሮብሻል። ሮቤል ሳልቦጫጭቀው ውጣ! የፈለከው ማድረግ ትችላለህ። አሁን ደግሞ ከዚህ ክፍል ቀጥ ብለው ውጣ! ውጣልኝ! ውጣ! ይሄን ጮትሽን ሰምቼ ነበር የመጣሁት። ለምን እንደዚህ ታደርጊያለሽ?
ለምን አትረጂኝም ሉሃና? እኔ እኮ በጣም ነው የምወድሽ በጣም። ሮቤል ውጣ እያልኩ ነው። ከዚህ ክፍል ውጣ። አልፈልግም። አይገባህም እንዴ? ውጣ። ሉሃና ምን ልታደርግ ነው አንተ? አንተ አብድ ነው እንዴ? ዞር በልልኝ ሮቤል፣ ዞር በልልኝ ብያለሁ። ሉሃና ሰሚኛለሽ? አልተውሽም፣ መቼም አልለቅሽም። አንቺ የኔ ብቻ ነው መሆን የምችው፣ ከኔ ውጭ የማንም መሆናችን። በጣም ነው እኮ የምወድሽ ሉሃና፣ ተረጅኝ እንጂ። ፍኖት ፍኖት! አቤት። ነይ ነይ፣ ልጁ ሰጪው። ይሄን ልውሰድ። ቀስ በይ። ምንድን ነው የምትጠብቂው? ልጁን ይዛሽ ውጭ አልኩሽ እኮ። ፍኖት ውጪ እያልኩሽ ነው። አታበሳጭኝ። ውጪ በቃ። አንቺ አሰሚም እንዴ? ዋው ሉሃና በጣም ደስ ይላል። ልጁን ይዛ እንድትወጣ ያደረግሽው እኔና አንቺ እዚህ ብቻችን እንድንሆን ፈልገሽ ነው አይደል? በጣም አሪፍ ነው ያደረግሽው። በጣም ትሰማለህ ሮቤል፣ መቼም ቢሆን ከአንተ ጋር አልሆነም። እሺ እያሞትክ ደስ ሲል በጣም ደስ ይላል። አፈቅርሻለሁ ሉሃና፣ አፈቅርሻለሁ። ስለዚህ በጥንቃቄ ሴትዮዋ እናስቀምጣችኋለን። አረጋግተን ከነገርናቸው በኋላ ምንም እንዳይሆኑ ካሳመን በኋላ የሳራን መሞት ሮቤል ወዴትም አያመልጥም። ግዴታ ይህንን ነገር ለማዘር መንገር መቻል አለብን። ከአሁን በኋላ የሉሃናን ፈቃድ በፍጹም መጠበቅ የለብንም። አዋድና ይሄ የመጨረሻ ውሳኔ ነው። ይህን ምስጢር ከዚህ በላይ ደብቀን ማቆየት የለብንም። እሳቸው ማወቅና መስማት አለባቸው። አይሆንም። እኔ በቁሜ እያለሁማ እናቴ ስትሞት አላያትም። እሷ ከመሞቷ በፊት እኔ መሞት አለብኝ። የኔ ልጅ ስታድግና ይሄን ታሪክ ስታውቅ እንደምታዝንብኝ አውቃለሁ። ግን ምን ላድርግ? እናቴ አጠገብ ቆሜ እህቴ ሞታለሽ ብዬ መናገር እናቴን መግደል ነው። እኔ ደግሞ እናቴ ስትሞት ማየት ስለማልፈልግ ከእሷ በፊት እኔ ሞቻለሁ። አድናን፣ በጣም ይቅርታ። በጣም አፈቅርሃለሁ። እማዬ ሳራ መሞቷን ስታውቅ እኔ ማየት አልፈልግም።